በህይወት ወደፊት ስንሄድ ምንጨፈልቃቸው የህይወት ክፍሎች አሉ። የናንተ ሶሻል ሚዲያ ከዚህ በኋላ ይሄ ነው። ፖስትም ካረጋችሁ ይሄንን አድርጉ። ቢዚ መሆን አትመኙ። አደራችሁን የተሟላ ህይወት ኑሩ። How do I evaluate my life? የጤና ህይወቴ፣ የቤተሰብ ህይወቴ፣ መንፈሳዊ ህይወቴ ያላችሁ የራሳችሁን ማርክ ከ10 ህይወታችንን ሚዛናዊ ለማድረግ ማወቅ ያለብን ነገር አለ። ለምን በህይወት ወደፊት ስንሄድ ምንጨፈልቃቸው የህይወት ክፍሎች አሉ። ሰው ሲጠየቅ ምን ይላል መሰላችሁ? እኔ እንኳን መንፈሳዊ ህይወቴ ላይ ትንሽ ደካማ ነኝ፣ በእውቀቱ ግን ጥሩ ገፍቻለሁ። ሌላው ደግሞ ምን ይላል? እኔ እንኳን ማህበራዊ ህይወቴ ደስ የሚል ነው፣ ብቻ ቤተሰብ ህይወት ላይ ትንሽ ጥሩ አይደለሁም። አንዳንዱ ቤተሰብ ህይወት እግዚአብሔር ይመስገን አልহামዱሊላህ፣ ግን ያው ችግሩ ገንዘብ ነው ይላል። ምንድነው? ባላንስ የለውም። ድፍት ብሏል ባንድ በኩል። ዛሬ ህይወታችሁ ቤት በኩል እንደጎደለ በራሳችሁ ሚዛን፣ በልቦቻችሁ ሚዛን ቤት በኩል እንደሞላ መጪውን አመታት የቱ ላይ ተሰርቶ ህይወታችሁ እንደ ጎማ ፍሎው ያደረገ መፍሰስ እንዲችል በኒውሮ ሊንጉስቲክ ፕሮግራሚንግ NLP ከሚል መጽሐፍ ላይ ነው ይሄንን ስዕል ያገኘሁት በማንበብ ማለት ነው። ህይወትን ባላንስ ለማድረግ ኒውሮ ሊንጉስቲክ ፕሮግራሚንግ ነው የምንጠቀመው አሁን። እና እንዲህ አይነት ክብ ኤክሰርሳይዝ ቡኩ ላይ ያለ፣ በሌሎቻችሁ ደግሞ እንዲህ አይነት ክብ ትሰሩና ሶሻል ላይፍ አንድ ማህበራዊ ህይወትህ ላይ ምን ያክል ደስተኛ ነህ? ዛሬ ባለህ ማህበራዊ ህይወት ምን ያክል ደስተኛ ነህ? ማህበራዊ ህይወት ላይ ማድረግ አለብኝ ብለ አንተ በመታሰበው ሰው በሚመዝነው አይደለም። አንቺ በማህበራዊ ህይወትሽ ምን ማድረግ ትፈልጋለሽ? ምን ላይ ነው ያለሽው? ከ10 ማርክ ምን ሰጥበት ነው ይሄ። ሌላው ጤና፣ በጤና ህይወትህ ምን ያክል ደስተኛ ነህ? ምን ያክል ደስተኛ ነሽ? ከ10 ማርክ እንሰጣለን። ማርክ እንዴት እንደምንሰጥ እናያለን። የሚቀጥለው በቤተሰብ ህይወትህ ምን ያክል ደስተኛ ነኝ? ለቤተሰብ በምትሰጠው ጊዜ ምን ያክል ደስተኛ ነህ? አይ እኔ ብቻዬን ነው የምኖረው የምትሉ ሰዎች ቤተሰብ ይባላል። አንድ የቤተሰብ አባል ያለው ቤተሰብ ምን ያክል ደስተኛ ነህ? መንፈሳዊ ህይወት፣ በመንፈሳዊ ህይወትህ ምን ያክል ደስተኛ ነህ? በዛ በሃይማኖታችሁ፣ በሃይማኖቴ መተግበር ካለብኝ ነገር አኳያ፣ ከምተገብረው ነገር አኳያ ምን ያክል ደስተኛ ነኝ? በገቢ ህይወቴና ገቢ ለማምጣት በመሰራው ስራ ምን ያክል ደስተኛ ነኝ? ገቢ አንድ ነገር ነው። ገቢውን ለማምጣት ደግሞ የሚሰራ ስራ አለ። በገቢው ትልቅ ሆኖ የምሰራው ስራ ማጭበርበርና መዝረፍ ከሆነ ምን ያክል ደስተኛ ነህ? አደራ በሱ ደስተኛ እንዳትሆኑ እንመኛለን። በገንዘብ ህይወቴና ምን ያክል ደስተኛ ነኝ? በማገኘው ገንዘብ፣ ያንን ገንዘብ ለማግኘት በምሰራው ስራ ምግባር ምን ያክል ደስተኛ ነኝ? በእውቀት ህይወቴ ምን ያክል ደስተኛ ነኝ? እውቀቴን ለመጨመር በምሰራው ስራ ምን ያክል ደስተኛ አሁን ላይ እውቀትን ለመጨመር በምሰራው ስራ። ሌላው የህይወት ዓላማ አለኝ ወይ? አውቄዋለሁ ወይ? አለ ግን አውቄዋለሁ ወይ? ካላወቅኩት ለማወቅ በማረገው ጥረት ውስጥ ምን ያክል ደስተኛ ነኝ? ካወቅኩት አውቄው በዛ ዓላማዬ ውስጥ ለመኖር በየቀኑ በውሳኔ፣ በሐሳብ፣ በስሜት፣ በተግባር እዛ ውስጥ በመሆን እየኖርኩ ባለው ሁኔታ ምን ያክል ደስተኛ። ስለዚህ ማርክ ትሰጣላችሁ። ማርኩን ልንገራችሁና ከዛ ነው የምትሄዱት። እቺን ቦታ መሐከሏን እንደ ዜሮ ነው የምታዩት። ከዛስ ለምሳሌ ይሄ ሰው እዚች ጋር ነጯ ዶት ትታያችኋለች። በማህበራዊ ህይወቱ 8 ከ10 የሰጠ ሰው ነው። ከዛ በጤና ህይወቱ 5 ከ10 የሰጠ ሰው ነው። የሚቀጥለው በቤተሰብ ህይወቱ 9 ከ10። እንግዲህ ቶሎ ወደ በጊዜ ቤት ይገባል። ከቤተሰቡ ጋር ጊዜ ያለው ለቤተሰቡ ያስባል፣ ለቤተሰቡ ብዙ ነገሮችን ያደርጋል ማለት ነው። በመንፈሳዊ ህይወቱ ስንት የሰጠ ነው? 1 ከ10 የሰጠ ነው። ይሄ እንደ ቫኬሽን ድርስ ብሎ የሚመጣ በአመት አንድ ጊዜ ምንድን ነበር ሃይማኖት ብሎ ሄዶ አየት አድርጎ የሚመጣ ማለት ነው። ሌላው ፋይናንሻል፣ በገቢ ህይወቱ 5 ከ10 አካባቢ። ከዛ በእውቀት ህይወቱ 9 ከ10 አካባቢ የተማረ ነው ተብሏል ይታሰባል ማለት ነው። በህይወት ዓላማ ሜቢ ዓላማውን አያውቅም ወይም ደግሞ ለዓላማው ብዙም አይተገብርም። 4 ከ10 አካባቢ የሰጠ ነው። እናንተም እዛ ወረቀት ላይ አሁን የራሳችሁን ከ10 ማርክ ስትሰጡ እቺ ዜሮ ነች መሀል ላይ ያለችው። ከዛስ 1 2 3 4 5 6 7 8 9 10 የመጨረሻው ዙሪያው ላይ ያለው 10 10 10 ነው። ከዛ እንግዲህ መሐከል ላይ ይታያችኋል አይደል? እሱ ላይ ክብ አለ። መሐከል ላይ 5 ነው። በዛ ያያችሁ
ምንድነው መስጠት ያለብኝ? how do I evaluate my life? የጤና ህይወቴ፣ የቤተሰብ ህይወቴ፣ መንፈሳዊ ህይወቴ ያላችሁ የራሳችሁን ማርክ ከ10 ስጡ። የትኛውን ህይወቴን ወዴት ነው የምቀይረው ለማለት ዛሬ ላይ ምን ላይ ነው ያለሁት? ልክ እንደ ካርታ ማለት ነው። ወደፊት ሂድ ለማለት የቱ ጋር ነኝ የሚለው ማወቅ ያስፈልጋል። ማርክ ከሰጣችሁ በኋላ በዚህ አይነት ዶቶችን አገናኟቸው። ካገናኛችሁ በኋላ ዝም ብላችሁ ያንን ፒክቸር እዩና ስለናንተ ህይወት ምን እንደሚያወራ ለመገንዘብ ሞክሩ። አሁን ደስ የሚለው ይሄን አይቶ መተው ዋጋ የለውም ማለት ወደ ምን እንቀየራለን? ወደ ምን ፈልገው ከፍታ ማለት ነው። ናው በኤንኤልፒ ይህ ማለት የላይፍ ዊል ነው። የህይወት ጎማ ብላችሁ አስቡት። የህይወት ጎማ ነው። ስለዚህ እንድታስቡ የሚፈለገው ይህ እናንተ ጋር ያለው ቅርጽ የመኪናችሁ ጎማ ላይ ቢገጠም መኪናው ይሄዳል ወይስ አይሄድም? ህይወት እንደዚህ አስቸጋሪ ሆናችባችኋለች ማለት። በነገራችን ላይ ያንዳንድ ሰው ምን እንደሚሆን ታውቃላችሁ? ሁለት ይሆንና ክብ ይሆናል። ሁለት ጎማዋ ትንሽ ነች እንጂ ግን ይሄ ሰው ሚዛኑን እየጠበቀ ነው አይደል? አሁን ትልቁ ነገር ያንዳንዱን ምን ማድረግ ነው? ቅድም እሱም እንዳሳየን ማለት ነው እንደነገረን እቺኛዋን ወደዚህ የገፋናት ስንመጣ እቺኛዋ ወደዚህ የገፋናት እቺኛዋ የገፋናት ስንመጣ ወደ ክብ ይጠጋል አይጠጋም? ያኔ መኪና ላይ ቢገጠም በየ6 ወሩ ይሄንን ጥያቄ ለራሳችሁ እየጠየቃችሁ ስሩ። ክብ የሚሆንበት ጊዜ ላይ ህይወታችሁ ሚዛኑን ጠብቋል፣ ከፍታውን ጠብቋል ማለት ለዛ መስራት ያለባችሁን ነገር ሰርታችኋል፣ ተግብራችኋል ማለት ነው። የሚቀጥለው 10 ከ10 እንዴት እናርገው ነው አይደል? እቺን ተግባር ነበር ከሌሎች በተለየ የሰራው ታብረውኝ ከሰለጠኑት መካከል በየቀኑ ሰው ማለት ብዙ አመት ተሸክሞት የመጣውን ነገር በ6 ወር ውስጥ ይቀይራል። የጻፍኳቸው ነገር አጀንዳ ውስጥ ይላል ያኔ የጻፍኩበት እና እንኳን ይሄን ስልጠና ወሰድኩ ነው ያልኩት። 10 ከ10 የሚያደርገው ምንድነው? ጀርባው ላይ እንትናችሁ ላይ ከጀርባው ደግሞ አለ አይደል? 10 ከ10 የሚያደርገው ምንድነው? በመንፈሳዊ ህይወት፣ በገቢ፣ በቤተሰብ፣ ማህበራዊ ህይወት፣ ጤና፣ አላማ፣ የህይወት አላማ እና የእውቀት ህይወት ላይ 10 ከ10 የሚያደርጉ ተግባራት 3 ዳሾች አሉ አይደል? 3 ተግባራት ልብ ብላችሁ እንደሆነ ማርክ ስትሰጡ ይሄ ህይወትማ 5 ከ10 ቢያንስ አያጣም ብላችሁ እንትን እኮ ስለማላደርግ 4 ነው መሆን ያለበት እንዴ እንትን አረጋለ ቆይ 6 ነው መሆን እንደሱ ነው አይደል? እያመዛዘናችሁ በማታደርጉት ድርጊት ምን አርጋችኋል? ቀንሳችኋል። ወይንም በመታደርጉት መጥፎ ነገር ማርክ ቀንሳችኋል። ስለዚህ ምንድነው ወይ ማድረግ ማቆም ያለብኝ ወይ ደግሞ ማድረግ መጀመር ያለብኝ ነገር ተግባር ትጽፋላችሁ። ምንድነው የሚጻፈው ተግባር? 3 ተግባራት። ይሄ የቤት ስራ ነው። እሺ የምሰጣችሁ አደራ እንዳያድር። ካደረ ደግሞ 6 ወር በላይ የምትኖሩ ይመስላችኋል። ከመሰላችሁ ደግሞ ቅድም እንዳለው እንደ ልጁ አታዩም። ካላየን ደግሞ አንኖርም አይደል? አይናችን ጨፍነን ስንሞት ግን የእውነት ነው የምንሞተው። የውሸት ኖሮ የእውነት ከመሞት የእውነት መኖር ውስጥ እንድንገባ ነው ይህን ስልጠና የምንወስደው። መቼም የውሸት ሞት የሚባል የለም አይደል? እውነት ነው የምንሞተው። ስለዚህ እውነተኛ ህይወት መኖር እንድንችል 3 ተግባራት በቤተሰብ ህይወቴ ላይ ከሰጠሁት ማርክ አኳያ ማርኩ ከፍ እንዲል ምንድነው የጎደለኝ ተግባር ብሰራ ብተገብር? ከገቢ ህይወት ላይ ከመንፈሳዊ ህይወት ላይ በእያንዳንዱ ላይ 3 ተግባራትን ትጽፋላችሁ። ስትጽፉ የቤት ስራ ስለሆነ ሄዳችሁ ስትጽፉ አንድ በአሁን ጊዜ ጻፉት። በሲምፕል ፕሬዘንት ቴንስ እያደረጋችሁት እንደሆነ ዕውቀት ህይወት ላይ ብዙም ስለማላነብ ብላችሁ ማርክ ቀንሳችሁ ከሆነ አንባቢ ነኝ ብላችሁ ነው የምትጽፉት። ግልጽ ነው። በአዎንታዊ ቃል በአሁን ጊዜ ቃል እንደምንም ወጥሬ ያነባለሁ አትበሉ። ልፋቱን አታስገቡ። ማን ልፉ አላችሁ? ደግሞ መጽሐፍ ይወጠራል እንዴ? ይገለጣል እንጂ ገልጬ ያነባለሁ ይባላል። አንዳንድ ሰው ወጥሬ እየሰራሁ ነው የሚለው ሰው አለና ገመድ ነው የሚጎትተው። እና ምንድነው እየሰራ ስትሉት ኦንላይን ሶሻል ሚዲያ ላይ ነው የሚሰራው። ታዲያ ስልኩ አይወጠር ምኑን ነው የምትወጥ? አያችሁ ሐሳቡ ተወጣጥሯል ማለት ነው። ደግሞ መወጣጠርን የሚያስብ ጭንቅላት ተወጥሮ ነው ገቢውንም የሚያገኘው። ይሄ ፕላትፎርም የተዘጋጀው ይሄ መድረክ ከልፋት ወደ መታደል ከልፋት ወደ ስማርት ወርክ እንድንመጣ ነው። ስማርት ማለት ህሊና ነው፣ ሃርድ ደግሞ ይሄን መጠቀም ነው።
ዛሬ ተሸክሞ የሚኖር ብዙ ሰው አለ የሚበላል። ከመሸከም ወጥቶ ደግሞ ስማርት መሆን ይቻላል። ዛሬ ብዙ አትሌት ይሮጣል፣ ጥቂቶች ግን ህሊናቸው ላይ ስለሰሩ ትሬኒንግ ላይ አያሸንፉም፣ ሜዳው ላይ ደግሞ ያሸንፋል። ለምን? ስማርት ወርክ። ስለዚህ በአሁን ጊዜ እንጻፈው። ስትጽፉ በፍቅር ቃላትና በደስታ ጻፉ። ደስ እያለኝ እያነበብኩ የምኖር ሰው ነኝ። እኔ ምርጥ አንባቢ ነኝ፣ በዛም ደስተኛ ነኝ። ምርጥ አንባቢ ነኝ፣ በዛም ደስተኛ ነኝ። አይደለህም እኮ ብሎ የሚጮህ የሆነ ሰው እያለ ውስጣችሁ አሮጌ ፕሮግራሚንግ ነው። ቀስ በቀስ እንትን እያልን ነው ግድ የለም እያልን ገፍተን ከዚህ ቤት እናስወጣለን። በኋላ ድምፁ ይጠፋል። እስኪጠፋ ድረስ ግን መጮሁ አይቀርም። ቀና ቃላት መጻፍ። በቀና ቃላት ማለት አንዳንድ ሰው በተቃራኒው ይጽፋል። በተቃራኒው ማለት ለምሳሌ ለስራ መስጠት ያለበትን ሰዓት ስለሚያባክን ዝቅ ያለ ማርክ ሰጥቷልና ለስራ በአግባቡ ጊዜ ይሰጣለሁ በማለት ፋንታ ጊዜ ማባከን አቆማለሁ ብሎ ይጽፋል። የጻፈው ብክነት ነው። ስለዚህ የሚያገኘው ምንድነው? ብክነት ነው። ብክነትን አትጻፉ። ምንን ጻፉ? ጊዜን በአግባቡ የምጠቀም ደስተኛ የሆንኩ ሰው ነኝ። ቢዚ መሆን አትመኙ። አደራችሁን የተሟላ ህይወት ኑሩ። አንዳንድ ሰው ቢዚ መዋከቡን የሚፈልገዋል። ኖ ግጥም አድርገህ ኑር፣ ግጥም አድርገህ ስራ። ቢዚ መሆንን ሳይሆን ቀለል ያለ ህይወት መኖርን። ኮሚትድ ሆኖ ቢዚ የሚባለው ቃል ልፋት አለው። ኮሚትመንት ግን ሌላ ነው። ኮሚትመንት በደስታ I'm a committed worker for my dream and I'm so much happy። ደስተኛ። ቢዚ ሲላችሁ ሰው በጣም ወጥራ እየሰራች ነው ብሎ ሰው ያወራል። እሷ ግን የምታየው she's enjoying። at least 5 places 5 ቦታ ላይ ለጥፉት። 1 ሽንት ቤታችሁ ላይ። ለምን? ሽንት ቤት ስራ ሊሰራበት ይገባል። ብዙ ሰው ለፈጣሪው ቁጭ ብሎ ውይይት ከሚያደርግበት ሰዓት ይልቅ የሚጸዳዳበት ሰዓት ሰፊ ነው። ስለዚህ ሽንት ቤት ህልሙን ማየት መሻሻያ ቦታ መሆን አለበት። ይለጠፍ ሽንት ቤት 5 ቦታ። አንዱ ሽንት ቤት ነው። ሁለተኛ አጀንዳችሁ ላይ፣ ሶስተኛ ስልካችሁ ላይ ነው። ስልካችሁ ላይ ስክሪን ሴቨር አድርጉት። ላፕቶፖቻችሁ ላይ፣ ቢሮዎቻችሁ ውስጥ በተደጋጋሚ የምታገኙት ቦታ እንዳለ። ከዛስ በየቀኑ ምን ማድረግ? ማንበብ። የናንተ ሶሻል ሚዲያ ከዚህ በኋላ ይሄ ነው። ፖስትም ካረጋችሁ ይሄንን አርጉ። የመጨረሻው ፊል አርጉ፣ ኢማጂን አርጉ። ምን እያረጋችሁ እንደሆነ፣ አሁን እያረጋችሁት እንደሆነ። ምንድን ነበር የማረገው? ይሄን አፈርሜሽን ስጽፍ መጽሐፍ ማንበብ እፈልጋለሁ። ብዙ ጊዜ እስከ 3ኛ ገጽ ነው የሚሄደው መጽሐፎች እና ራስ ዳሽን የተሻለ ነው ለመውጣት እና መጽሐፍ ማንበብና ራስ ዳሽን መውጣት። ራስ ዳሽን ቀላል ነው። ተራራ ታውቃላችሁ? ተራራ መውጣትና በቃ መቼም ላላነብ ነው ማለት ነው ብዬ ፈራ ነበር። እንቅልፍ ይመጣል፣ ያዛጋኛል። ጁስ ደስ ይላል አአሙ እና ቢች ጋር መዝናናት ምናምን ተዝናንቼ አላቅም፣ ግን በፊልም ምናምን ስለማይ ደስ ይላል እና ቢች ጋር ጋደም ብዬ ጥላ ነገር አለ፣ ጁስ አለ። ጁሴን እየጠጣው መጽሐፍ ሳነብና የጁሱ ጣዕም አይነት ደስ የሚል ነገር ከመጽሐፍ ውስጥ ዋው እንደ ጁሱ እንደማለት ነው። ይሄን ነበር በምናቤ ያዝኩት። ከዛ ደግሞ ቀና ብያይና ያው መቼም እዛ የቀረጹትን አይቻለሁ። እኔ ባላይ ውሃው ሲጮህ ድምፁ ምናምን ቢቹ ላይ እንደዚህ ወደዚህ ሲመጣ አረፋ ሲሰራ ዋው ሲያምር፣ እንደዚህ እንደ መጽሐፍ ውስጥ እንዳለው ዕውቀት እያልኩ ነው የማየውና ሆነስትሊ ከዛ ወዲያ ማወራቸውን የተለያዩ ቢቾች ላይ ኢንተርናሽናሊ ከቤተሰብ ጋር ከጓደኞች ጋር ለመዝናናት ሄዳለሁ። መጽሐፍ ሳሊዝ መሄድ አልችልም። ቢች ላይ ያለው ማለት መጽሐፍ ይዤ ነው። ለምን? ኢማጂን ያረኩት ሁለቱንም ነው፣ አንድ ላይ ነው እና ቢች ጋር ካያችሁኝ እያነበብኩ ነው እንደ የሚለውን ራሱን ስቤዋለሁ፣ ራሱን አግኝቼዋለሁ። ከዛ በኋላ 3 ወር 4 ወር 5 ወር ነው የፈጀብኝ። ሳላነብ 3 ቀን ከሆነ ጥርስ ሳይቦርሹ እንደመውጣት ማለት ነው። ጥርስ እንኳን አፍ ነው የሚገማው። ይሄ ግን ኑሮ ይገማል። በእርግጠኝነት ግን በህይወታችሁ ላይ ለውጥ አምጥታችሁ በአመት በ2 አመት ክቡ ሞልቶ እንደ ጎማ ባላንስድ የሆነ ላይፍ እየኖራችሁ በስፒሪቹዋል ላይፍ ከሌላው በተሻለ መልኩ ሃይማኖታችሁን የምታስከብሩ፣ በመንፈሳዊት ሙልት ያላችሁ ውስጣችሁ በገቢ ህይወታችሁ የምትሰሩት ንጹህ የሰው ላብ የማይበላ ለሀገር የሚያገለግል ታየው አልታየው የማይል ለምን እንደ ግመሏ ምን የሚያደርግ ውሾቹ ሲጮሁ እኛ እንሄዳለን ብሎ የሚሄድ ጎርፍና ዘመን የማይወስደው አቋም ያለው ጤነኛ ህልም ያለው ታላቅ ሰው ሆናችሁ እንደምንገናኝ እርግጠኛ ነኝ።